ይህ ቦታ የጧቷ ፀሐይ ጨረሮች በነፃነት የሚፈሱበትና እያንዳንዱ የንፋስ ሽውታ የአካባቢው የበላዮች የሆኑትን አንበሶች የማጓሪያ ድምፅ ይዞ የሚመጣበት ከሰሜናዊ ታንዛኒያ እስከ ደቡብ ምዕራብ ኬንያ ድረስ ተደላድሎ የተቀመጠው የሴሬንጌቲ ብሔራዊ ጥብቅ ደን ነው። ሴሬንጌቲ ውስጥ ያለ የትኛውም ሕይወት ያለው ነገር ወደደም ጠላም መቀበል ያለበት አንድ የጭካኔ ሕግ አለ። ይህም እዚህ የሳር ምድር ላይ በሕይወት መቀጠል የሚችሉት በጥንካሬ ኃያል የሆኑት ብቻ ናቸው የሚል ነው። ለየትኛውም ሕይወት ያለው ፍጡር ሴሬንጌቲ ውስጥ ያለ ደም መፋሰስ፣ ያለ ላብና ያለ ደመ ነፍሳዊ ማነፍነፍ የሕይወትን ጉዞ ማድረግ የህልም እንጀራ ነው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ በሴሬንጌቲ ውስጥ አንድ አንበሳ ሀብሎ ሕይወትን በደቦልነት ከሚጀምርበት ጊዜ ጀምሮ የንቅስና ጫፍን እስከሚቆናጠጥበት የሕይወቱ የመጨረሻ ስኬት ድረስ የሚያሳልፈውን የውጣ ውረድ ሕይወት በጣፈጠው አቀራረባችን ከሽነን ወደ እናንተ የምናደርስ ይሆናል። ሁሌም የእንስሳት ዓለም የበላይ ተደርገው ስማቸው የሚነሱ አንበሶች እንደ በላይነታቸው በነፃነት ተወልደው ያድጋሉ ወይስ እንደ ማንኛውም የዱር እንስሳ በስንክሳር የተሞላ ሕይወትን ያሳልፋሉ? ቤተሰቦች የእነዚህን ጥያቄዎች መልስ ቪዲዮውን እስከ መጨረሻው በመከታተል እንድታገኙ በአክብሮት እንጋብዛለን። ቪዲዮውን ደክመን ስለምንሰራው ላይክ እና ሼር በማድረግ እንድትጀምሩት እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰባችን ሆናችሁ ያልተሰሙ እውነተኛ የጫካ ሕይወት ታሪኮችን እንድትኮመኩሙ በትህትና እንጠይቃለን። ብዙም ብርሃን በማይደርስበት የደኑ ክፍል ይህች ሴት አንበሳ 3 ደቦሎችን ወልዳ ከምጡ የተነሳ የሚንዘፈዘፈውን ሰውነቷን በማረጋጋት ላይ ናት። የአንበሳ ደቦሎች ሲወለዱ አይኖቻቸው የተዘጉና ልፍስፍስ የሆኑ ትናንሽ ፍጥረቶች ናቸው። መመገብም ሆነ ራሳቸውን ከጥቃት መጠበቅ አይችሉም። ሲወለዱ ቆዳቸው ላይ ትናንሽ ጠቃጠቆች ያላቸው ሲሆን ይህም በአካባቢያቸው ችምችም ብሎ ከሚበቅለው ጢሻና ሳር ጋር ራሳቸውን አመሳስለው ለመደበቅ ያስችላቸዋል። ሴት አንበሶች ከወለዱ በኋላ በሚኖሩት የመጀመሪያዎቹ ጥቂት ሳምንታት ውስጥ ራሳቸውን ከመንጋቸው አግልለው ይደበቃሉ። ይህን የሚያደርጉት ደቦሎቻቸውን ከሌሎች እንስሳቶች ጥቃት ለማዳን እንዲሁም የመንጋቸውና የንጉሳቸው ትኩረት ውስጥ ደቦሎቹ እንዳይገቡ ለማድረግ ነው። ምክንያቱም አንድ ንጉስ አንበሳ ደቦሎቹ የሱ እንዳልሆኑ ካወቀ ሁሉንም ያለምንም ማመንታት ይገላቸዋል። ይህች አንበሳ ተደብቃ ከወለደችበት ቦታ ቅርብ ርቀት ላይ የሚገኝ አንድ ጅብ ከጡቶቿ የፈሰሰውን ትኩስ የእንገር ወተት እያነፈነፈ መጠጋት ይጀምራል። የጅቡ እርምጃዎች ዝግ ያሉና ግድያን ለመፈጸም ተሰልተው የሚደረጉ ናቸው። ከዚያም አንበሷ እያጠላባት ያለውን አደጋ የሰላውና ረቂቁ የእናትነት ደም ነፍሷ ሹክ ስላላት ወዲያውኑ እርምጃ ለመውሰድ ትዘጋጃለች። በመቀጠልም ጅቡ ጭንቅላቱን በሳሮቹ መሃል አስገብቶ ማድባቱን ሊቀጥል ሲል አንበሷ በሚያሸብር ፍጥነት ወዳለበት መገስገስ ትጀምራለች። የአንበሷን የማጓሪያ የቁጣ ድምፅ የሰማው ጅብም ማጥቃቱን ትቶ እግሬ አውጪኝ ይላል። ይህም ሕይወት ለደካሞች በሴሬንጌቲ ውስጥ ቦታ እንደሌላት ደቦሎቹ ያዩበት የመጀመሪያው የክፉ ገጠመኝ ትምህርት ነው። አንድ ሴት አንበሳ በሴሬንጌቲ ውስጥ ስትወልድ የመጀመሪያዎቹን ጥቂት ሳምንታት አካባቢዋን ያለማቋረጥ በመቃኘት እያንዳንዱን ድምፅ በንቃት በመከታተልና ጥቃት አፍጥጦ ከመጣ ደግሞ ፍልሚያ ውስጥ በመግባት የደቦሎቿን ሕይወት ለማስቀጠል መስዋዕትነቶችን መክፈሏ ግድ ነው። ደቦሎቹ ተወልደው የ6 ሳምንታት ዕድሜን ካስቆጠሩ በኋላ ተገለው ከቆዩበት ቦታ በመውጣት እናታቸውን እየተከተሉ ወደ መንጋው ይቀላቀላሉ። ይህ አጋጣሚ ደቦሎቹ ወደ ሙሉ አንበሳነት ለመቀየር መሰረት የሚጥሉበትና የዱር ሕይወት አይን ውስጥ በግላጭ የሚገቡበት ልዩ ክስተት ነው። የተቀላቀሉት መንጋ ለደቦሎቹ ጥበቃን የሚያገኙበት ብቻ ሳይሆን የመጀመሪያ የሕይወት ትምህርታቸውን የሚቀስሙበት ትምህርት ቤታቸውም ጭምር ነው። በመንጋ ውስጥ የሚገኙት ሁሉም ሴት አንበሶች ለአዳዲሶቹ ደቦሎች ልክ እንደ ሞግዚት ይሆናሉ። ስለዚህም ደቦሎቹ እርስ በርሳቸው በደንብ እንዲተዋወቁ፣ ከመንጋው የሚሰሙትን የጉርምርምታ ድምፅ መልእክት እንዲረዱና የግዛታቸውን ወሰን ምልክቶች እንዲለዩ ሁሉም ሴት አንበሶች ደቦሎቹን ያሰለጥኗቸዋል።
ጉጉ ተፈጥሮ ያላቸው ደቦሎቹ አካባቢያቸውን እየተዟዟሩ መቃኘት ይጀምራሉ። ከዚህ በተጨማሪም እየወደቁና እየተንደባለሉ በመጫወት ይቦርቃሉ። አንድ ቀን ማለዳ ላይ የአንበሳ መንጋው ወንዙ ዳር ላይ እረፍት በማድረግ ላይ ሳለ በድንገት ትንሽ አባላት ያሉት አንድ የድኩላ መንጋ ወደ ቦታ ይመጣሉ። ወዲያውም የመንጋው ሴት አንበሶች አደንን ለመከወን በመበታተን የወጥመድ መረባቸውን ይዘረጋሉ። በዚህ ጊዜም ከአዳዲሶቹ ደቦሎች መካከል አንዱ ጓጉቶ እናቱን በትናንሽ እግሮቹ እየሮጠ ሲከተል ከፍተኛ የኮቴ ድምጽ በማሰማቱ የድኩላ መንጋው አባላት ተደናብረው ከአካባቢው በሩጫ እንዲሸሹ በማድረጉ አደኑ ሳይሳካ ይቀራል። እናቱም በሁኔታው ተናዳ ቁጣዋን ከመግለጽ ይልቅ የደቦላን ደህንነት እየጠበቀች ወደ መንጋው ይመለሳሉ። ይገጠመኝ ሴሬንጌቲ ውስጥ የሚደረገው እያንዳንዱ እንቅስቃሴ በታሰበበት ስሌት ላይ የተመረኮዘ መሆን እንዳለበት ለደቦሎቹ ትምህርትን የሚሰጥ ነበር። የሚያስገርመው አዲስ የተወለዱ ደቦሎች በሙሉ በቀላሉ ከመንጋቸው ጋር ተስማምተው አይቀላቀሉም። አንዳንዶቹ በመንጋው የሚገለሉ ሲሆን ከከፋ ደግሞ በንጉስ አንበሳው ሊባረሩ አሊያም ሊገደሉ ይችላሉ። ይህም ተፈጥሮ ለደቦሎቹ የትዕግስትንና የመላመድን ወሳኝነት የምታስተምርበት መንገድ ነው። ደቦሎቹ በእያንዳንዱ ቀን የሚማሯቸው ትናንሽ ሆኖም ጠቃሚ ትምህርቶች ወደ ታላቅነት ለሚያደርጉት ጉዞ የሚያንደረድሯቸው ደረጃዎች ናቸው። በዚህ ቀን ማለዳ ላይም የአንበሳ መንጋው እረፍት ካደረገበት ይነቃል። ይህ ማለዳ ለአንበሶቹ ወሳኝ ዕለት ነው። ምክንያቱም ለቀናት የተራበው መንጋ ግዙፍ የሆነን ታዳኝ በቁጥጥር ስር ለማድረግ ወስኗል። በአቅራቢያቸው በርካታ አባላት ያሉት የጎሽ መንጋ ግጦሽን በመከወን ላይ ነው። ጎሾች በአማካኝ እስከ 700 ኪሎ ግራም የሚመዝኑ ጠንካራ የስል ቀንዶች ባለቤትና ሁሌም በመንጋ የሚንቀሳቀሱ እንስሳት መሆናቸው በቀላሉ እጅ የማይሰጡ ከባድ የአደን ኢላማ እንዲሆኑ አስችሏቸዋል። ይህም የአንበሶቹ የቅንጅትና የአደን ክህሎቶች ጥግ የሚፈተሽበት አደን ነው። ስለዚህ የመንጋው ሴት አንበሶች ከርቀት ሆነው የጎሽ መንጋውን ማጤን ይጀምራሉ። በመሆኑም በፍጥነት የአደን ጥቃት ከመክፈት ይልቅ በዝምታ በጢሻው ተከልለው ኮሽታ ሳያሰሙ ወደ ጎሾቹ መቃረብን ይያያዙታል። የሚካሄደውን የአደን ትርኢትም ታዳጊዎቹ አንበሶች ከጀርባ ሆነው መከታተል ይጀምራሉ። የሚከታተሉት ትርኢትም አደን የጥንካሬ ብቻ ሳይሆን የትዕግስትና የስሌት ድምር ውጤት የሆነ ጥበብ መሆኑንም የሚረዱበት የመጀመሪያ ተግባራዊ ትምህርታቸው ነው። አንዷ ሴት አንበሳም ከመንጋው ነጠል ያለና ያረጀ ጎሽ ላይ አይኖቿን በትኩረት ትጥላለች። የጎሹ ግዙፍ ሆኖም ቀርፋፋ መሆን መንጋው ጥሎት ቢደነብርም ወደ ኋላ እንደሚቀር የሚያረጋግጡ ነገሮች በመሆናቸው ትክክለኛ ኢላማ ስለመሆኑ አያጠራጥርም። የቀሩት ሴት አንበሶችም ኢላማቸውን ለይተው በመግባባት ታዳኛቸው ላይ ድብቅ ከበባን አድርገው ትኩረታቸውን በመጨመርና በጥንቃቄ ያላቸውን ርቀት በማጥበብ መንቀሳቀስ ይጀምራሉ። በመጨረሻም አንዷ ሴት አንበሳ ካደባችበት በመውጣት የጎሽ መንጋው ደንብሮ እንዲበታተን ታደርጋለች። ከዚያም አንበሶቹ ትኩረታቸውን ወዲያውኑ ወደ ፈለጉትና ከመንጋው ተነጥሎ ወደ ኋላ በቀረው ያረጀ ጎሽ ላይ ያደርጋሉ። የደቦሎቹ እናት የሆነችው አንበሳም ጎሹ ጀርባ ላይ ተፈናጣ በጥርሶቿ ጀርባውን ስትነክሰው፣ ሌሎቹ አጋሮቿ ደግሞ እግሩንና አንገቱን በጥርሳቸው በመያዝ ያጣድፉታል። ጎሹም ያለ የሌለ ኃይሉን ተጠቅሞ ጀርባው ላይ የተፈናጠጠችበትን አንበሳ ይወረውራታል። ነገር ግን የአንበሶቹ የተባበረ ክንድ ጎሹን ቀስ በቀስ እያዳከመው ይሄዳል። በዚህ ጊዜም በአደኑ የሲቃ ጩኸት የተነሳ አንድ የመንጋው ታዳጊ አንበሳ ጥንካሬውን ለመፈተሽ በመወሰን ደንብሮ የሚሮጥን አንድ ወጣት ጎሽ ለማደን አልሞ ማሳደዱን ይያይዘዋል።
ይሁን እንጂ አንበሳው በቂ ልምድና ፍጥነት የሌለው በመሆኑ ወዲያውኑ በጎሹ ኃይለኛ እርግጫዎች ተመቶ ይወድቃል። እናቱም ጥበቃ ለማድረግ እንዲሁም ለአደን መቸኮል ሕይወትን ሊያስከፍል የሚችል አደገኛ ድርጊት መሆኑን ለደቦሏ ለማስታወስ በሚል ጣልቃ ገብታ ታተርፈዋለች። ይህም አደንን መከወን ጥንካሬ ብቻ ሳይሆን ቅንጅትንና ትክክለኛ ኢላማ መምረጥን የሚያካትት መሆኑን ታዳጊው አንበሳ ተግባራዊ ትምህርት የሚቀስምበት ክስተት ሆኖ ያልፋል። በሴት አንበሶቹ የተከበበው ያረጀ ጎሽም ምንም ያህል ራሱን ለማዳን ቢጥርም ግን ሲሳይ ከመሆን መትረፍ ሳይችል ይቀራል። አንዷ ሴት አንበሳ ክፉኛ የጎሹን አንገት ነክሳ ስትይዝ፣ ሌሎቹ ደግሞ እግሮቹን በጥርሳቸው ጠፍረው ይዘው ያጋድሙታል። አንበሶቹ የጎሹን እጅ መስጠት እንዳረጋገጡ ድላቸውን ለመግለጽና ሌሎቹን የመንጋ አባላቶች መጥተው የተገኘውን ምግብ እንዲጋሩ ለመጥራት ከፍተኛ የማጓሪያ ድምፅን ያሰማሉ። ከዚያም ቀሪዎቹ የመንጋ አባላቶች ከመጡ በኋላ የተገኘውን ምግብ በጋራ ይቃመሳሉ። ምንም እንኳን አንበሶች የዱር ሕይወት የበላዮች ቢሆኑም ከሌሎች እንስሳትም ሆነ ከሌሎች የአንበሳ መንጋዎች የሚጋረጡባቸውን አደጋዎች ማስቀረት አይችሉም። አሁን በጎሹ ስጋ ሆዳቸውን የሞሉት አንበሶች ጨለማው በነገሰበት የሴሬንጌቲ የሳር ምድር ላይ እረፍት እያደረጉ ነው። በድንገትም ጨለማውን የሚሰነጥቅ የጅቦች ድምፅ መሰማት ይጀምራል። በመቃረብ ላይ ያለው 20 አባላቶች ያሉት ይህ የጅብ መንጋ እያሰማ ያለው ድምፅ ለአንበሶቹ የአደጋና የፈተና ማንቂያ ደውል ነበር። እንዳልተጠራ ድንኳን ሰባሪ ጅቦቹን ወደ አንበሳ መንጋው እያስጠጋቸው ያለው ቀደም ሲል አንበሶቹ ካደናቸው ያስተረፉት የጎሽ ስጋ ጠረን ነው። የጅብ መንጋው በርካታ አባላት ያሉት መሆኑ አንበሶቹን ላለመፍራት ምክንያት ይሆናል። ለጅቦቹ ይህ አጋጣሚ አልፊውን አደን ሳይከውኑ ምግባቸውን በቀላሉ የሚያገኝበት በመሆኑ ወርቃማ ዕድላቸው ነው። መንጋው ላይ እየመጣ ያለውን አውዳሚ አደጋ የነፈነፈው ንጉሥ አንበሳም በከፍተኛ ድምፅ ጅቦቹን ለማባረር ማጓራት ይጀምራል። ነገር ግን በድፍረትና በትዕግስት የታጀቡ ጅቦች ከማፈግፈግ ይልቅ መጠጋታቸውን ይቀጥላሉ። አሁን የፍልሚያው ፊሽካ ሊነፋ ከደፍ ደርሷል። በመጨረሻም አንዱ ጅብ ወደ ጎሹ የተረፈ ስጋ ለመቅረብ ሲሞክር ጦርነቱ ይጀምራል። የጅቡን መጠጋት የተመለከተው ንጉሥ አንበሳም ወዲያውኑ በስል መንጋጋው ሲነክሰው ወደ ኋላ ለማፈግፈግ ይገደዳል። ከዚያም የጅቦቹ መንጋ በአንበሶቹ መንጋ አባላት መካከል ያለውን ክፍተት ኢላማ በማድረግ ይከቧቸዋል። ከመንጋው ነጠል ብሎ የነበረው የአንበሳ ደቦል ለጅቦቹ ተስማሚ ኢላማ ነበር። ጅቦቹም ወደ ደቦሉ ሲጠጉ እናቱ ጣልቃ በመግባት መንጋውን የሚመራውን ጅብ አፈፍ ስታደርገው የተቀሩት ጅቦች በፍርሃት ይሸሻሉ። ምንም እንኳን የአንበሳ መንጋው የተከፈተበትን ጥቃት ይመክት እንጂ ከጉዳት አላመለጠም። መንጋውን የሚመራው አንበሳ አንድ ጆሮ የተቆረጠ ሲሆን እናት ሴት አንበሳዋ ደግሞ ትከሻዋ ላይ ከፍተኛ የሆነ የቡጭሪያ ቁስል አስተናግዳለች። ይህ መጥፎ አጋጣሚም ጥንካሬ ከግላዊ ጡንቻ ብቻ ሳይሆን ከህብረትም ሊገኝ የሚችል መሆኑን ለደቦሎቹ ቁልጭ አድርጎ የሚያስተምር ነበር። ታዳጊዎቹ ወንድ አንበሶች እድሜያቸው ከ2 እስከ 3 ዓመት በሚሆንበት ጊዜ መንጋቸውን ጥለው ይሄዳሉ። ይህ እርምጃቸው የተፈጥሮ ሕግ ብቻ ሳይሆን አንበሶቹ የራሳቸውን ግዛትና መንጋ ለመመስረት ጉዞ የሚጀምሩበትም ነው። ከእናታቸውና ከመንጋው የተነጠሉት እነዚህ አንበሶች በስንክሳሮች የተሞላውን የጫካ ሕይወት መጋፈጣቸው የግድ ነው። በራሳቸው አድነው መመገብ፣ ረሃብንና ጥምን መቋቋም እንዲሁም ከነሱ ከሚበልጡ አዳኝ እንስሳት ራሳቸውን መጠበቅ ይኖርባቸዋል። በእንደዚህ አይነት ጉዞዎች ወቅት ወጣት ወንድ አንበሶች በአብዛኛው በሕይወት የመቀጠል ዕድላቸውን ለማስፋት ሰብሰብ ብለው ትንሽዬ ቡድንን ያቋቁማሉ። ይህ ቡድን በህብረት አደንን መከወን የሚችል ከመሆኑም በተጨማሪ የመንጋ መሪ የሆኑ አንበሶችን በመፋለም መንጋቸውን መንጠቅ ይችላል። ከበርካታ ወራት እንክርትም በኋላ ጠንካራ የሆነው ወጣት ወንድ አንበሳ ወደ ተወለደበት ቦታ ዳግም ለመመለስ ይችላል። አሁን ይህ አንበሳ ያኔ የነበረው ደቦል አይደለም። ከዚህ ይልቅ መንጋውን የሚመራውን ወንድ አንበሳ በኃይለኛ ማጓሪያው በማሸበር ፍልሚያን ለመክፈት የመጣ ልምድ ያለው አንበሳ ሆኗል። በመጨረሻም በሁለቱ አንበሶች መካከል ፍልሚያው ይጀመራል።
ፍልሚያውም አቧራ የጨሰበትና የሴሬንጌቲን ምድር ያናወጠ ነበር። ኢላማቸውን የጠበቁና ወሳኝ የሆኑ ጥቃቶችን ማድረግ የቻለው ወጣቱ ወንድ አንበሳም ፍልሚያውን በማሸነፍና የቀድሞውን ያረጀ ንጉስ በማባረር ራሱን የንግስና ወንበር ላይ ለማስቀመጥ ይችላል። በመቀጠልም ወጣቱ አንበሳ በከፍተኛ ድምጽ በማጓራት የበላይነቱንና የአዲስ አገዛዝ ጅማሮን ያውጃል። ይህ ማለት ግን አንበሳው እንደ ልቡ ተደላሎ የሚኖርበት ጊዜ ደርሷል ማለት አይደለም። ከዚህ ይልቅ አንድ ወንድ አንበሳ ንጉስ ሲሆን መንጋውን የመጠበቂያውና ታላላቅ ስንክሳሮችን የመጋፈጫ ጊዜው ጀመረ ማለት ነው። በዚህ መንጋ ውስጥም አዳዲስ ደቦሎች የተወለዱ ሲሆን ይህም አዲስ ተስፋንና ጥንካሬን ለመንጋው የሚጨምር ነው። ክቡራንና ክቡራት ቤተሰቦች ስለ ህይወትና ሞት የማያልቁ ታሪኮች ከሚነገሩበት የሴሬንጌቲ ጥብቅ ደን ገጾች ላይ ስለ አንበሶች የህይወት ጉዞ እንዲተረክንላችሁ በሌላ ምርጥ እውነተኛ የጫካ ታሪክ ተመልሰን እስከምንገናኝ ቸር ቆዩልን።